ጉድለት ከእግዚአብሔር መንገድ ያስወጣል። ብዙ ጊዜ በሊቀ ካህናትነት ደረጃ እያገለገለ በዚህ ደረጃ በልጅ ያልተባረከው እግዚአብሔር በልጅ ያልጎበኘው እንዴት ነው? ትዳርን ዘር ለመተካት ለመረዳዳትና ለአቅልቦተ ፍትወት ካደረግነው የእግዚአብሔር ሕዝብ ትዳር የተለየ የሚሆንበት ምንም ምክንያት የለም። በጣም የደነቀኝ ነገር የጊዜ ባለቤት የጊዜ ሰሪ እግዚአብሔር ለኛ ይመስለናል እንጂ በሱ አቆጣጠር መቼም ዘግይቶ አያውቅም። ዮሐንስ መጥምቅ ወደዚህ ዓለም የመጣው ለ6 ወር ሚሽን ነው። አሁን እኛ የተፈጠርንበትን ዓላማ እኮ ዕድሜ ልክ ሳናገኘው ነው የምንሞተው። ዋስራ በክርስትና ታሪክ ውስጥ ወይም በክርስትና ትምህርት ውስጥ በጣም አስደናቂ የሆኑ ነገሮች ማንሳት ይቻላል። አንዱ መጥምቀ መለኮት ቅዱስ ዮሐንስ ከጌታችን ጋር የነበረው ሁኔታ የመጥምቁ ዮሐንስ በራሱ የዮሐንስ ሕይወት የቤተሰቡ ሕይወት በጣም የሚገርም ብዙ ክርስቲያኖች ትልቅ ትምህርት የሚሰጥ በክርስትና ታሪክ ውስጥ ደግሞ ጎልተው ከሚነሱ ታሪኮች መካከል የዚህ ቤተሰብ ታሪክ ነው። እንግዲህ መቼም በዓለም ላይ እያንዳንዱ ቤተሰብ ታሪክ ሳይኖረው ያለፈ ቤተሰብ አይኖርም። ታሪኩ ያልተመዘገበለት ቤተሰብ ብዙ ነው። ታሪክ የሌለው ቤተሰብ ግን አይኖርም። ግን ታሪካቸው ደግሞ እንደዚህ ወጥቶ እንደ ፀሐይ ደምቆ ለብዙዎች ብርሃን የሚሆን በዘመናት ጀርባ ላይ የተሻገረ የየትውልዱን ሕሊና የሚፈትሽ የየትውልዱን አኗኗር የሚመዝን ታሪክ ያላቸው የተወሰኑ ቤተሰቦች የተወሰኑ ግለሰቦች እናገኛለን እና በመጽሐፍ ቅዱስ እንደዚህ ታሪካቸው ከተጠቀሰላቸው ሰዎች መካከል አንዱ የምናገኘው የዮሐንስና የቤተሰቦቹን ታሪክ ነው እና ጌታችን ከ12 ዓመቱ ላይ ቤተ መቅደስ ከታየ በኋላ ከዛ በኋላ እንግዲህ ባለፈው እንዳነሳ ነው 18ቱን ቀሪ የሆነ 18 ዓመት 30 ዓመት እስኪሞላው በነበረው ጊዜ የሚታመነው ለእናቱ ለእመቤታችን በሕይወተ ሥጋ እስከነበረ ድረስ ለቅዱስ ዮሴፍ ለአሳዳጊ አባቱና ለዘመድ አዝማድ በአካባቢው ላሉ ጎረቤቶቹ እየታዘዘ ስራም እየሰራ እንደማናችንም ተግባረ ዕለት እየተወጣ የጠራቢነትን ስራ እየሰራ እንደኖረ ነው እንግዲህ የሚታመነው። ከዛ ዮሐንስ መጥምቅን ታሪክ የምናነሳው ጌታችን ራሱን ሊገልጥ ከነበረበት 6 ወር ተቀድሞ የዮሐንስ መጥምቅን ነገር እናያለን እና አባትና እናቱ እንደምናውቀው ዘካርያስና ኤልዛቤጥ በጣም እግዚአብሔርን የሚፈሩ ደጋግ እንደነበሩ በእግዚአብሔር ፊት ጻድቃን እንደነበሩ ተጽፏል። ካህኑም የክህነት ስራውን በአግባቡ የሚሰራ በአግባቡ የክህነት አገልግሎቱን የሚወጣ ከዛም ባለፈ ደግሞ ቤተሰቡን በጣም በእግዚአብሔር ሕግና በእግዚአብሔር ትእዛዝ ያለ ነቀፋ ይሄዱ ነበር ነው የሚለው። እግዚአብሔር ከሰጠው ትእዛዝና ሕግ አንዲቷንም ሳይንቁ አንዲቷንም ሳይሽሩ በጣም በጥንቃቄ እግዚአብሔርን በመፍራት ይኖሩ ስለነበረ ባለም ሚስትም ለዛውም በጉድለት ውስጥ ሆነው ሰዎች የእግዚአብሔርን ሕግ የእግዚአብሔርን መንገድ ከሚጥሱባቸው ዋና ምክንያቶች አንዱ ጉድለት ነው። ጉድለት ሲያጋጥማቸው የጤና ጉድለት ሊሆን ይችላል፣ የኢኮኖሚ ጉድለት ሊሆን ይችላል፣ ሌላም ጉድለቶች። ሰው መቼም በዚህ ዓለም ብዙ ነገሮች ሊጎድሉት ይችላሉ። ጉድለት ከእግዚአብሔር መንገድ ያስወጣል። ብዙ ጊዜ እነዚህ ባልና ሚስቶች የሚደንቀው ነገር በብሉይ ኪዳን በጣም ትልቅ ጉድለት የሚባል ትልቅ ጉድለት ተደርጎ የሚወሰድ ለዛውም ጉድለትነቱ ደግሞ ከሰው አንጻር ብቻ ሳይሆን ከእግዚአብሔርም ጋር ያለንን ግንኙነት ጥያቄ ውስጥ የሚከት ጉድለት ነው የነበረባቸው። አሁን በአዲስ ኪዳን እኛ ጤናችን ቢጎድል፣ ሀብት ቢጎድልብን፣ በትዳራችን ልጅ ቢጎድል እነዚህ ነገሮች ባይኖሩ በአዲስ ኪዳን ይሄ ከእግዚአብሔር ጋር ያለመሆን ወይም እግዚአብሔር በእኛ ላይ ያዘነው የሆነ ነገር አለ የሚል ምልክት አይሰጥም። በብሉይ ኪዳን ግን አንድ ቤተሰብ ባለትዳሮች ምክንያት ካጋጠማቸው ወዲያውኑ ከእግዚአብሔር ጋር ያላቸው ግንኙነት ጥያቄ ምልክት ውስጥ ይገባል። እንደውም
መስዋዕት እንኳን ይዘው ሲሄዱ ወደ ቤተ መቅደስ መስዋዕት እንኳን ሲሄዱ ከተሰዋው መስዋዕት ላይ የሚተርፈው ተረፈ መስዋዕት ይባላል። ለእግዚአብሔር የሚቀርበው መስዋዕት ቀርቦ ካህናቱ የሚወስዱት ደግሞ ድርሻቸውን ወስደው ላመጣውና በዛ ለተገኙት የዛ የአይሁድ እምነት ተከታዮች ወይም የኦሪቱን ስርዓት ሊፈጽሙ እዛ ለመጡት እንደ ቡራኬ ተደርጎ ተረፈ መስዋዕት ይሰጣቸዋል። በብሉይ ኪዳን ምክንያት ያለባት ሴት ወይም ያልወለዱ ባልና ሚስቶች ተረፈ መስዋዕት እንኳን አይሰጣቸው። ይሄ እንግዲህ በጣም 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 እንኳን ከሰው ጋር ከፈጣሪያቸው ጋር ያላቸውን ግንኙነት ራሱ ጥያቄ ውስጥ የሚከት ስለሆነ በጣም የሚሳቀቁበት ጉድለታቸው ነው። በጣም የሚሸማቀቁበት ጉድለት ነው። በዛን ጊዜ እንደነበረው እምነት ማለት ነው። እና ካህን ሆኖ በቤተ መቅደስ እያገለገለ ሚስቱ ደግሞ በዚህ ሁኔታ መገኘቱ አሁን እንደው ከምዕመናን አንዱ ቢሆን በዛን ጊዜ ከነበሩት የዛ እምነት ተከታዮች አንዱ ቢሆን ኖሮ በቃ እንደሌላው ሰው ታምቶ አንድ ነገር ተብሎ ይቀር ነበረ። ግን ካህን ሆኖ በቤተ መቅደስ እያገለገለ ይህ ነገር አለመኖሩ ደግሞ ጉዳዩን የበለጠ ያገዝፈዋል። የበለጠ ትኩረት ሳቢ ይሆናል። ይህ ነገር ይሄ ሰው ምን ቢሆን ነው እንግዲህ በቤተ መቅደስ እያገለገለ በሊቀ ካህናትነት ደረጃ እያገለገለ በዚህ ደረጃ በልጅ ያልተባረከው እግዚአብሔር በልጅ ያልጎበኘው እንዴት ነው የሚል ከፍተኛ ጥያቄ ያስነሳል። እና በዚህ ውስጥ ሆነው ግን ነው የሚለው እነዚህ ባልና ሚስት ካህኑና ሚስቱ ዘካርያስና ሚስቱ በዚህ ጉድለት ውስጥ በዚህ በጣም በሰው ፊት በሚያሸማቅቅ በዚህ በጣም በሚያሳቅቅ ራሱ ከእግዚአብሔር ጋር ያላቸውን ግንኙነት ጥያቄ ውስጥ በሚከት ጉድለት ውስጥ ሆነው ግን ሁለቱም በእግዚአብሔር ሕግና ትእዛዝ ያለ ነቀፋ ይሄዱ ነበር ይላል። ምንም ነቀፋ አልተገኘባቸው፣ ምንም ነውር አልተገኘባቸው። ሁለቱም በእግዚአብሔር ፊት ጻድቅ ነበሩ ይላል። ነቀፋ የለባቸውም፣ ጻድቃን ነበሩ። እና በዚህ ጉድለት ውስጥ ሆኖ በዚህ አይነት መንፈሳዊ ጥንካሬ በዚህ አይነት መንፈሳዊ ብቃት መገኘት በጣም የሚያስደንቅ ህይወት ነው በሁለቱ ባልና ሚስቶች። ባልና ሚስት እንግዲህ በዋናነት ሰው በትዳር አንድ ሲሆን የትዳር ዋናው ዓላማ ይሄ የተለመዱ የሚነገሩ ነገሮች አሉ። ዘር ለመተካት፣ ለመረዳዳት፣ ለአቅልሎተ ፍትወት እንዲህ ተብሎ የሚነገሩ ነገሮች አሉ። እነዚህ ነገሮች እውነት ለመናገር ዳረጎት ናቸው። ለምን ትዳርን ዘር ለመተካት ለመረዳዳትና ለአቅልሎተ ፍትወት ካደረግነው የእግዚአብሔር ሕዝብ ትዳር የተለየ የሚሆንበት ምንም ምክንያት የለም። ለምን ማንኛውም በትዳር ውስጥ የሚያልፍ ሰው ይህንን ያደርገዋልና ዘር ይተካል፣ አቅልሎተ ፍትወት ይፈጸማል፣ ይረዳዳል። ስለዚህ ምንድነው ታዲያ የእግዚአብሔር ሕዝቦች ተብሎ የእግዚአብሔር ወገን ቅዱስ ሕዝብ ተብሎ የተለየው የእግዚአብሔር ሕዝብ የትዳሩን ልዩ የሚያደርገው ምንድን ነው ብለን ካሰብን ዘካርያስና ኤልሳቤጥ ህይወት ላይ በደንብ እናየዋለን። ዋናው የትዳር ዓላማ በእግዚአብሔር ፊት በቅድስና ሁለቱም ባልና ሚስት ያለ ነውር ያለ ነቀፋ በቅድስና ለመገኘት በቅድስና ህይወት ለማደግ ወደ እግዚአብሔር ለምናደርገው የቅድስና ህይወት ጉዞ ለመረዳዳት ነው። ዋናው የእግዚአብሔር ህዝብ ወይም ቅዱስ ህዝብ ብለን የለየነው ልዩ ወገን ብለን የምናወራለት ወይም ዓለሙ በሚያውቀው አጠራር ክርስቲያን ብለን የምንጠራው ትዳር ዋናው ዓላማ በቅድስና በእግዚአብሔር ፊት ለማደግ ነው እንጂ ዘር ለመተካት። በክርስትና ትዳር ውስጥ ዘር ባንተካ ይህን ያህል የሚያሳስብ ነገር አይደለም። ይህን ያህል የሚያስጨንቅ ነገር አይደለም። ቢሆን እሰየው ነው፣ አይጠላም። ማንም ሰው ትዳር ከያዘ የአይኑ ማረፊያ የሚሆን ቢያይ ደስ ይለዋል። ግን ባይሆንም እግዚአብሔር እኛን እንደራቀን፣ እንደተለየን፣ እንደቀጣን፣ እንደናቀን አድርገን ማሰብ የለብንም። ሌላውም ቢሆን የኢኮኖሚ ጉድለትም ቢኖር እንደዛው ነው። በባልና ሚስት በሚሆን የምንጣፍ ህይወትም ደግሞ የምንጠብቀው ነገር ሳይሆን ቢቀር ይህን ያህል የሚያስጨንቅም አይደለም። ለዚህ ነው ቃል ኪዳናችንም ስንገባ አስቀድሞ የሚያስጠነቅቀን ቃል ኪዳን ይሄ ነገር ሊያጋጥም ይችላል። በተፈጥሮ ስርዓት ውስጥ ስለምናልፍ ሊያጋጥም ይችላል። በተለያየ እንከን ምክንያት ይህም ሊረበሽ ይችላል። ይህ አይደለም። ሁለቱም ግን ማድረግ የሚያቅታቸው ሰው በየትኛውም ሁኔታ ውስጥ ቢሆን፣ በህመም ውስጥም ቢሆን፣ በድህነትም ውስጥ ቢሆን፣ በየትኛውም ነገር ውስጥ ቢሆን መፈጸም የማይችለው ህግ አይደለም እግዚአብሔር የሰጠን።
የእግዚአብሔርን ሕግ ላለመፈጸም ትእዛዙን ላለመኖር ወይም በቅድስና ላለመኖር ድህነት ምክንያት መሆን አይችልም። ደዌ ምክንያት መሆን አይችልም። እኔ እኮ ድሃ ስለነበርኩ ነው ቅድስናዬን ያጣሁት ማለት አንችልም በእግዚአብሔር ፊት። ለምን? እግዚአብሔር የምንኖር ከነዚህ ሁሉ ነገሮች ተጽዕኖ ውጭ የሆነ ህይወት ነው የቅድስና ህይወት። ስለዚህ ባልና ሚስት በዋናነት በእግዚአብሔር ፊት በንጽህና በቅድስና ለመኖር ያለ ነቀፋ ለመኖር በዚህ አንዳቸው አንዳቸውን ለመመልከት፣ አንዳቸው አንዳቸውን ለማገዝ፣ አንዳቸው አንዳቸውን ለመፈተን በቃ ይሄን ተው ይሄን ተይ። መፈተን ስንል ይሄ ነገር እያየሁብሽ ነው፣ ይሄን ነገር እያየሁብህ ነው እያሉ ለመመካከር ነው። በቅድስና ህይወት ለማደግ ነው። እንግዲህ ካህኑ ዘካርያስና ኤልሳቤጥ ጋር የምናየው ይህንን ነው። በጣም የሚደንቅ ሁለቱም ነው የተባለው። አንዳንድ ጊዜ ወይ ባል በቅድስናው የበረታ ይሆንና ሚስት ትደክማለች፣ ወይ ሚስት ጥሩ ትሆንና በቅድስና ህይወቷ ከእግዚአብሔር ጋር ባላት ህይወት ጠንካራ ትሆንና ባል ደግሞ በተቃራኒው ይሆናል። ሁለቱም ነው የተባለው እዚህ ላይ ሁለቱም። ይሄ ለእኛ ትልቅ ትምህርት ይሰጣል። ሁለተኛ እንደው ታዲያ እንደዚህ አይነት ነገር ቢያጋጥምስ ለሚል አይ አብሮኝ በቅድስና ህይወት የማይቀጥል ከሆነ አብራኝ ማትቀጥል ከሆነ ተብሎ ትዳር አይፈርስም፣ ትዳር አይበተንም፣ ቤተሰብ አይበተንም። ምንድነው? አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ይተጋል። በቃ ባል ደካማ ከሆነ ሚስት ትተጋለች፣ ሚስት ደካማ ከሆነች ባል ይተጋል። ያ ትጋት ከምን ጋር? ፍቅር ሳያጎሉ፣ አክብሮት ሳያጎሉ፣ ትህትናን ሳያጎሉ፣ ከነቀፋ ጋር አይደለም፣ እየወቀሱ አይደለም፣ እየዘለፉ አይደለም፣ እያንጓጠጡ አይደለም፣ ዝቅ እያደረጉ አይደለም። ከፍቅር ጋር፣ ከርህራሄ ጋር፣ ከትህትና ጋር፣ ከፍጹም ከሆነ አክብሮት ጋር እንደውም የበረታው ለደከመው የበለጠ ፍቅር እያሳየ፣ የበለጠ አክብሮት እያሳየ፣ የበለጠ ትህትና እያሳየ፣ የበለጠ እንክብካቤ እያደረገ ያ ሲሆን ያኛውም መቼም ምንም ቢሆን እግዚአብሔር ሕሊና ስሎበታል። መለስ ብሎ ሕሊናውን ያስባል። እንዴ እስከ መቼ ነው እንዲህ መሆነው ብሎ ያስባል። ያኛው ደከም ያለው ያስባል። አብረው የዛን ጊዜ አብረው ወደ ትክክለኛው መንገድ የመምጣት እድል ይኖራቸዋል። አይ አብሮኝ የማይሄድ ከሆነ አብራኝ ማትሄድ ከሆነ ተብሎ ተስፋ አይቆረጥም። ቅዱስ ጳውሎስም አጽንቶ ነግሮን አንዱ በአንዱ ይቀደሳል ብሏል። አንዱ በአንዱ የመቀደስ እድሉ አንዱ በአንዱ ከመርከስ ይልቅ አንዱ በአንዱ የመቀደስ እድሉ ከፍተኛ ነው። ለምን? ከሚያረክሰው ይልቅ የሚቀድሰው የበለጠ ስለሆነ፣ ከሚያረክሰው ይልቅ የሚቀድሰው የበለጠ ነው። ሰዎችን ወደ ርኩሰት የሚመራ ክፉ መንፈስ ነው፣ ዲያብሎስ ነው። ሰዎችን ወደ ቅድስና ህይወት የሚመራ እግዚአብሔር ነው። እግዚአብሔር የበላይ ስለሆነ፣ እግዚአብሔር ታላቅ ስለሆነ ህይወታችን ከእርሱ ጋር መስመር እንዲኖረው ፈልገን ብንተጋ በዚህ በቅድስና በሚተጋው ሰው ያኛው የመቀደስ እድሉ ከፍተኛ ነው የሚሆነው እና ኤልሳቤጥና ዘካርያስ በእውነት በዚህ ትልቅ ትምህርት የሚሆኑ ሁለቱም ደጋግ ነበሩ። ሁለቱም ያለ ነቀፋ። መቼም ሰው በሰው ፊት እንደምንም ተጠንቅቆ ያለ ነቀፋ ሊገኝ ይችላል። ሰው በሰው ፊት ልብንና ኩላሊትን በሚመረምር በእግዚአብሔር ፊት ያለ ነቀፋ መገኘት ምን አይነት ህይወት ነው? ምን አይነት ህይወት ነው? እንደው ቀለል ባለ አረፍተ ነገር ስለተገለጠ እኛም ቀለል አድርገን እናነባዋለን እንጂ ይሄ እኮ በጣም 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 ከባድ። እነዚህ ሰዎች በምን አይነት ጥንቃቄ ቢኖር፣ ምን አይነት ፈሪሃ እግዚአብሔር በልቦናቸው ቢኖር ነው? ቅዱስ ጳውሎስ በሰውም በእግዚአብሔር ፊትም በሰውም ፊት ሆነ በእግዚአብሔር ፊት ቅን ህሊና ትኖረኝ ዘንድ በጎ ህሊና ትኖረኝ ዘንድ ሁልጊዜ ተጋለሁ ይላል። ሁልጊዜ በሰውም በእግዚአብሔር ፊት ቅን ህሊና እንድትኖረኝ፣ በጎ ህሊና እንድትኖረኝ፣ ነቀፋ የሌለባት ህሊና እንድትኖረኝ እተጋለሁ ይላል። እነዚህ ሰዎች ላይ በተግባር ያየነው ዘካርያስና ኤልሳቤጥ ላይ ያየነው በተግባር ይሄንን ነው። ያለ ነቀፋ ነበሩ። በቃ በእግዚአብሔር ፊት ሁለቱም ደጋጎች ጻድቃን ያለ ነቀፋ ነበሩ። ከነጉድለታቸው ስንቶቻችንን ጉድለት ከእግዚአብሔር አርቆናል። ስንቶቻችን ጉድለት እግዚአብሔርን ከማመስገን ይልቅ ለማማረር ምክንያት ሆኖናል። ጉድለታችን ብዙዎች ግን በመጽሐፍ ቅዱስ ስናይ እንደውም ከእግዚአብሔር ጋር የተሻለ ግንኙነት እንዲኖራቸው የረዳቸው ጉድለታቸው። አሁን ኤልሳቤጥና ዘካርያስ ጉድለታቸው ከእግዚአብሔር ጋር ምን ያህል የተለየ ህይወት እንደሚሰጣቸው እናያለን። ሌሎችም ስናነብ ለምጻሞች የነበሩ፣ አይነ ስውራን የነበሩ፣
አንካሶች የነበሩ 38 ዓመት ካልጋ ጋር ተጣብቀው የኖሩ ሽባ ሆነው መራመድ ስላቃታቸው በአልጋ ሸንኮር ያወረዷቸው እነዚህን ሁሉ ብንመለከት በጉድለት ረጅም ዘመን የኖሩ ናቸው። ነገር ግን እግዚአብሔር ያንን ነገር ከነሱ ሊያርቅላቸው ሲፈልግ የተለየ ታሪክ ከሱ ጋር ተጽፎላቸው የተለየ ታሪክ። መቼም አንድ ሰው ትንሽ እንኳን እውቅና ካለው ሰው ጋር አንዲት የታሪክ አጋጣሚን ከተካፈለ ለስንት ትውልድ ያወራዋል ወይ ይነገርለታል። ከሰማይ ከምድር ጌታ ጋር ባለ ታሪክ መሆን፣ ከሰማይ ከምድር ጌታ ጋር የታሪክ ተጋሪ መሆን ምን አይነት መታደል ነው! እና እንደው አንድ ሰው ስንት ዘመን በጉድለት ኖረ ይሄ ዕድል ሲሰጥ ቢባል እንደው ሲገባን ማለት ነው ቢገባን እንኳን 10 ዓመት 20 ዓመት 30 ዓመት ቀርቶ ቢገባን እኮ 1000 2000 10000 ዓመት በጉድለት ኖረን ከዛ በኋላ ታሪካችን ከእግዚአብሔር ጋር ምን እንፈልጋለን ከዚህ በላይ? እና እነዚህ ባልና ሚስቶች በዚህ ጉድለታቸው ውስጥ ቆዩ። መጽሐፉ እንደሚነግረን እንግዲህ መቼም ነገር ከስሩ ይላሉ አባቶች፣ ውሃ ከጥሩ ነገር ከስሩ ይላሉ። እና ቀጥታ ሄደን ጌታ በዮሐንስ ተጠመቀ ስንል ዮሐንስ ማን ነው የሚል ሰሚ ቢኖር ስለ ዮሐንስ እንዲገባው ይህንን ሁሉ የምናነሳው። እና በዚህ አይነት ሁኔታ እየኖሩ እያለ በተፈጥሮ ስርዓት ወይም በተፈጥሮ ሕግ ደግሞ ተስፋ የሚያስቆርጣቸው ነገር ተከሰተ። ምንድን ነው? ኤልሳቤጥ እንደ ማንኛውም ሴት ሙቀት ልምላሜ ከእርሷ ራቀ። ሴቶች መጽነስ የሚችሉባቸው ወራቶች አሉ። እነዛ መጽነስ የሚችሉባቸው ወራቶች በእድሜ የተገደቡ ናቸው። ስለዚህ ያ የእድሜ ገደብ እንዳለቀ ምልክት አየች ኤልሳቤጥ። በቃ ያ የእድሜ ገደብ አብቅቷል፣ ከዚህ በኋላ እናት መሆን አትችይም። የተፈጥሮ ሕግ ተስፋ አስቆረጣት፣ ነገራት። ይሄን ከዚህ በኋላ እናት መሆን አትችይም ብሎ ነገራት። አትችይም። አሁን ብዙዎች ይሄ አይቻልም፣ ይሄን አትችይም፣ ይሄን አትችልም፣ ስንት ነገር ሰምተናል። እንዲህ ሃይማኖት ምንድን ነው ብሎ ለሚጠይቅ እንግዲህ ይሄ ነው ልዩነቱ። ሃይማኖት ማለት ለሰው የማይቻል ለእግዚአብሔር ይቻላል ነው። በቃ ይሄ ነው እኮ ሃይማኖት እንጂ በዚህ ምድር ይሄ አይቻልም፣ ይሄ ሕክምና በቃ አይቻልም። አሁን አንተ ካለበት የጤና አንጻር ይህንን ነገር በሕክምና ብንሰጥህም ድህነት አታገኝ፣ አትፈወስም። ስለዚህ ምንም አይነት ልንረዳህ አንችልም። ልጅ መውለድ አትችይም ከዚህ በኋላ ይሄ ነገር ሊሳካልህ አይችልም፣ ይሄ ነገር ልታገኝ አትችልም፣ ስንት ነገር አትችልም ብላናለች ዓለም። ወይም የተፈጥሮ ሕግ በሚሊዮኖች ሲፈጸም ያየ ነው። ሚሊዮኖች በሚያልፉበት ስርዓት ውስጥ እያለፍን የኛ ጉዳይ ኤክሰፕሽናል እንዲሆን ከፈለግን አንዲት ነገር ብቻ ናት መውጫ መንገዱ፣ ሃይማኖት። ሚሊዮኖች በዛ ውስጥ እያለፉ አሁን በዚህ የተፈጥሮ ስርዓት ውስጥ የተፈጥሮ ሕግ ውስጥ ሚሊዮን ሴቶች አልፈዋል። ያ በሚሊዮን ሴቶች ላይ የደረሰ ነገር ነው አሁን ኤልሳቤጥ ላይ የደረሰ። ከዚህ በኋላ እናት መሆን አትችይም። በቃ በዘካርያስም ያው ተደገመ። ምን አሁን አርጅተሃል፣ ከዚህ በኋላ ስላረጀ ዘር ማቀበል አትችልም። ሁለቱም የተፈጥሮ ሕግ አትችሉም ማለቻቸው። እንዴት ትንሽ ይጨመርልን ትንሽ እንዲህ እንዳይሉ የተፈጥሮ ሕግ ነው፣ ሰው አይደለም ይሄን እያላቸው ያለው። አሁን ለሁሉ የተሰራው ስርዓት ነው ይሄን እያላቸው ያለው። ይሄ እያሰቡ በዚህ ተክዘው በቃ እግዚአብሔር ካልፈቀደም እንዲሁ በባልና በሚስትነታችን ተደስተን ባልና ሚስትነታችንን አክብረን እግዚአብሔርን በዚህ አመስግነን ዕለተ ሞታችን ሲደርስ እንሄዳለን ብለው ተዘጋጅተው ባሉበት ዕለት ባልጠበቋት ጊዜ ባልጠበቋት ቀን የእግዚአብሔር መልአክ በመሰዊያው ቀኝ ለዘካርያስ ታየው። እግዚአብሔር የራሱ ጊዜ አለው። አንድ ጊዜ በሆነ ጉዳይ ላይ አንድ ጽሁፍ ጽፌ በዛ ጽሁፍ ላይ የተሰማትን የገለጸችልኝ አንድ ልጄ ምን ብላ ጻፈች? የጊዜ ባለቤት የጊዜ ሰሪ እግዚአብሔር አለች። በጣም የደነቀኝ ነገር የጊዜ ባለቤት የጊዜ ሰሪ እግዚአብሔር ለኛ ይመስለናል እንጂ በሱ አቆጣጠር መቼም ዘግይቶ አያውቅም። ምክንያቱም የጊዜ ባለቤት እሱ ነው። ስለዚህ ያንን ጊዜውን እንዴት እንደሚጠቀምበት ያውቃል። ለኛ ይመስለናል እንጂ እሱ ዘግይቶ አያውቅም። እና በጣም ድንቅ ንግግር ሆኖ ነው ያገኘሁት። እና
ኤልሳቤጥና ካህኑ ዘካርያስ በተፈጥሮ ስርዓት በተፈጥሮ ህግጋት በዚህ ከፀሐይ በታች ባለው ስርዓት ተስፋ በቆረጡበት ሰዓት የእግዚአብሔር መልአክ በመሰዊያው በቀኝ ቆመ። ዘካርያስ ሳይወድ ደነገጠ። ዘካርያስ አትፍራ፣ ምክንያቱም ጸሎት በእግዚአብሔር ፊት ተሰምቷል። ጸሎት በእግዚአብሔር ፊት ተሰምቷል። አሁን የመጣሁት መልሱን ልነግርህ ነው። ጸሎት ተሰምቷል። እነሆ ሚስትህ ኤልሳቤጥ ወንድ ልጅን ትወልዳለች። ለብዙዎች ደስታ ይሆናልና ስሙን ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ፍጹም ደስታ ማለት ነው። ዮሐንስ ማለት ስሙን ዮሐንስ ትለዋለህ። እሱም በእግዚአብሔር ፊት ታላቅ ይሆናል። በእግዚአብሔር ፊት ታላቅ ይሆናል። በነቢዩ በኤልያስ መንፈስ የነቢዩ ኤልያስ መንፈስ በእርሱ ላይ ያድራል። ለብዙዎች የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ለመመለስ ለማቅናት የሚሰራ ይሆናል። ይህንን ብሎ ነገረው። ዘካርያስ ያው የተከራከረው ነገር ይሄ እንዴት ይሆናል? ተጠራጠር። እንዴት ይሆናል? እኔ አርጅቻለሁ። ቅድም ያልኩት በተፈጥሮ ህግ እሱ እየተናገረ ያለው ዘካርያስ ያው ከፀሐይ በታች ባለው ስርዓት ስለሆነ ይሄ እንዴት ይሆናል? ከፀሐይ በታች ባለው ስርዓት ይሄ ተፈጽሞ ሆኖ አያውቅም። እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም ኤልሳቤጥ ሸምግላለች። ከዚህ በኋላ እንዴት ይሆናል? የዛን ጊዜ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንን የምስራች እንድነግርህ ተልኬ ነበር፣ ቃሌን አላመንክም። ስለዚህ ይሄ ነገር እስኪፈጸም ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። እንግዲህ በውጭ ለሚመለከት በእንቅርት ላይ ጆሮ ደግፍ እንደሚሉት ነው። አሁን ዘካርያስ ይህንን ጉድለቱን ያውቃሉ። እንደገና ደግሞ ከቤተ መቅደስ አገልግሎት ሲወጣ ደግሞ መናገር አልቻለም። ይሄ ሰውዬ ምንድን ነው የሚያስብለው? አሁን ይሄ ካህን ምንድን ነው? ምን ነገር አለበት? ይሄ ምን ችግር አለበት ነው የሚያስብለው። ግን በቃ ጠቀሳቸው፣ በምልክት ሊያወራቸው ሞከረ። ራእይ አይቷል መሰል ብለው ህዝቡ ወደ የቤታቸው ሄዱ። እሱም ደግሞ ሰሞኑን ፈጽሞ ወደ ሚስቱ ሄደ። ዮሐንስ ተጸነሰ። ኤልሳቤጥ ምን ያህል አስተዋይ ሴት፣ እውነትም ነቀፋ የሌለባት ሴት፣ እውነትም በእግዚአብሔር ፊት ጻድቅት የነበረች ሴት መሆኗን የሚያሳየው ምንድን ነው? ይሄ ነገር ሆነ ተብሎ ተፈጽሞ ምልክቶችን ካየችበት ጊዜ ጀምሮ እንደው ይሄ ነገር ሆኖልኛል። ለነገሩ መልአኩ መናገሩ በቂ ነው። ዘካርያስ መጥቶ መልአኩ እንዲህ ብሎኛል ብሎ መንገሩ በቂ ነው። ግን እሷ ከዛም አልፎ እንደገና በተፈጥሮ ስርዓት ውስጥ በእርሷ ላይ ለውጦች እያየች መጽነሷን የሚያሳዩ ለውጦች እያየች እንኳን ሁሉ ይወቅልኝ አላለችም። ሁሉ ይይ አላለችም። ምንም ያንን ነገር ራሷን ሰወረች ነው የሚለው። ራሷን ሰወረች። 5 ወር ሙሉ ራሷን ሰወረች። ከ5 ወር በኋላ ነው እንግዲህ ሌላ ነገር 5 ወር ፈጽማ ዮሐንስ 6ኛ ወር ሲሞላው የ6 ወር ጽንስ ሲሆን እንደገና የእግዚአብሔር መልአክ በናዝሬት ገሊላ ወዳለች ወደ አንዲት ድንግል ተልኮ እሱ ደግሞ ለዛች ለድንግሊቱ ወይም ለእመቤታችን እንደዚሁ የወንድ ልጅ መጽነስ ለነ ኤልሳቤጥ የነገረው በዘር በሩካቤ ቢሆንም የተፈጥሮ ስርዓት ከነርሱ ከራቀ በኋላ እርሱም ዘር ማቀበል እሷም ዘር መቀበል የሚችሉበት የተፈጥሮ ስርዓት ከነሱ ከተቋረጠ በኋላ አምላካዊ በሆነ ፈቃድ ከእግዚአብሔር በሆነ አሰራር ብቻ ነው እንዲጸንሱ የሆነው። እንደገና እዚህ መጥቶ ደግሞ ሌላ በ6ኛው ወር ሌላ ደግሞ ከተፈጥሮ ሕግ ከተፈጥሮ ስርዓት ውጪ የሆነ ነገር ደግሞ ለድንግሊቱ ነገራት። አንቺ ሙቀት ልምላሜ ቢኖርሽም ነገር ግን አንቺ ደግሞ የምትጸንሺው ያለ ወንድ ዘር ያለ ሩካቤ ያለ ወንድ ዘር ያለ ሰስሎተ ድንግልና ነው። ድንግልና ሳይጠፋ ነው የምትጸንሺው አላት። ይሄ እንዴት ይሆናል ስትል ነው ምስጢር የነገራት ቅዱስ ገብርኤል። ይሄ እንዴት ይሆናል? እኔ ወንድ አላውቅም፣ ይሄ እንዴት ይሆናል ብላ ስትናገር፣ አይ ያንቺ ጽንስ እንደሌሎች ጽንስ አይደለም፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ያድርብሻል፣ ከአንቺ የሚወለደው የእግዚአብሔር ልጅ ነው፣ ቅዱሱ የእግዚአብሔር ልጅ ነው ከአንቺ የሚወለደው አለና እንዲያጠናክርላት እንደው እምነት ከእግዚአብሔር የሆነ ነገር ምንም ቢሆን እንደሚፈጸም ለማስረዳት ፈልጎ እነሆ ወናሆ ኤልሳቤጥን ያላት። ዘመድሽ ኤልሳቤጥ እኮ መካን ሲሏት ኖረው አላት። እነሆ ከጸነሰች አሁን 6 ወሯን፣ ለእግዚአብሔር የሚሳን ነገር የለምና። አሁን የዛን ጊዜ
እመቤታችንም አደነቀች። እመቤታችን የሰው ደስታ ደስ የሚላት ሰው ሲያዝን አብራ የምታዝን ናትና ቅዱስ ጳውሎስ ያለው ይሄ ከሚያዝኑ ጋር አልቅሱ፣ ደስ ከሚላቸው ጋር ደስ ይበላችሁ። ያቺ ኤልሳቤጥ ስንት ዘመን ያለ ልጅ እንደኖረች የልጅ ናፍቆቷን እንደ አክስትነቷ ታውቀዋለች እመቤታችን። ኤልሳቤጥ አክስቷ ስለሆነች ይቺ መበለት ይቺ እድሜዋ የገፋች የሸመገለች ሴት ያለ ልጅ መቅረቷ እመቤታችንንም ያሳስባታል እንደማንኛውም ዘመድ እና ያንን ታውቅ ስለነበረ ኤልሳቤጥ እኮ ጸንሳለች ሲላት በቃ ከመልአኩ ጋር የነበረውን ንግግር ከቋጨች በኋላ ወዲያውኑ ነው ወደ ኤልሳቤጥ ሄደችው እና 3 ወር አብራት እንደተቀመጠች እንግዲህ እመቤታችን ያችን በእድሜ የገፋች ሴት እያገዘቻት እየረዳቻት 3 ወር አብራት ተቀመጠች ከኤልሳቤጥ ጋር እና ኤልሳቤጥ ወንድ ልጅ ወለደች። በዛ በተራራማው በኤፍሬም ሀገር በነበረው ሁሉ መነጋገሪያ ሆነ። በስተርጅኗ ካፈጀች በኋላ እንደገና መውለዷ መነጋገሪያ ሆነ። የገረመው ደግሞ ልክ የተወለደ ቀን ዮሐንስ የተወለደ ቀን ስሙ ማን ይሆን የሚል ክርክር ተነሳ። ኤልሳቤጥ ልጁ የሚባለው ስሙ ዮሐንስ ነው አለች። በዛ የነበሩ ጎረቤቶቿ ዘመዶቿ ከወዴት አመጣሽ ደግሞ እስከ ዛሬ በዘርሽ ዮሐንስ ተብሎ የተጠራ ሰው ሰምተን አናውቅም። ለማንኛውም ምንድነው ሴት ብታውቅ በወንድ ያልቅ ይባላል። ምን ሴት ብታውቅ በወንድ ያልቅ የሚሉ ንግግር አለ በድሮ ጊዜና ዛሬ ዘመን ትንሽ ከባድ ሊሆን ይችላል ይሄ አነጋገር። ግን በድሮ ጊዜ ምን ሴት ብታውቅ በወንድ ያልቅ ነው ጉዳዩ እና እስቲ እሱ ይናገር ማን ይባል ስሙ ሲባል ወረቀት ይሄ ስክሪፕቶ ማን ነው ብዕርና ክርታስ አምጡልኝ አለ። ሲያመጡለት በዛ ላይ ስሙ ዮሐንስ ነው ብሎ ጻፈ። የዛን ጊዜ ተደነቁ። ዮሐንስ ነው ብሎ በጻፈበት ቅጽበት ከ9 ወር በፊት የእናቱን ማህፀን የከፈተው ያ ህፃን ጽንሱ እናቱ ማህፀን እንዲጸንስ የከፈተው ህፃን አሁን ደግሞ የአባቱን አንደበት ከፈተው። አሁን ደግሞ ዮሐንስ ብሎ ሲጽፍ አንደበቱ ተከፈተና ገና አንደበቱን እንደተከፈተ ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የተመለከተን አምላክ ይክበር ይመስገን። አንሳ ለነ ቀርነ መድኃኒትነ ቤተ ዳዊት ገብሩ ከአባታችን ከዳዊት ቤት ከአገልጋዩ ከዳዊት ቤት የመዳናችንን ቀንድ ያስነሳልን አምላክ ክብር ምስጋና ይግባው። የሚደንቀው ዘካርያስ መጀመሪያ ስለ ዮሐንስ ከመናገሩ በፊት እንግዲህ ስለ ልጁ ነው መናገር ያለበት፣ ግን ስለ ልጁ ከመናገሩ በፊት መጀመሪያ የተናገረ ስለ ጌታችን ነው። እንግዲህ ይሄ አንሳ ለነ ቀርነ መድኃኒትነ ቤተ ዳዊት ገብሩ ከባሪያው ከዳዊት ቤት የመዳንን ቀንድ አስነሳልን የሚለው አሁን ስለ ጌታችን ነው። ይህን ከተናገረ በኋላ መለስ ብሎ ደግሞ ወደዛ ህፃን ወአንተኒ ህፃን ነቢየ ልዑል ትሰመይ አርኩ ለመራዊ ትሰመይ ወአዝማዱ በስጋ ትሰመይ አንተ ህፃን የልዑል ነቢይ ትባላለህ ብሎ ስለ ልጁ ስለ ዮሐንስ ደግሞ ተናገረ። ወታውር ቅድሜሁ በፊቱ ትሄዳለህ ከመ ትጽፍ ኖቶ መንገዱን ትጠርግ ዘንድ ከፊቱ የምትሄድ ትሆናለህ ብሎ ተናገረ። የሚገርመው ነገር ቅዱስ አትናቴዎስ ወይም ቅዱስ ባስልዮስ ዘቂሳርያ ከሁለቱ አንዳቸው የትኛው መሆኑን መለየት ከበደኝ፣ ግን ከሁለት አንዳቸው ምን ብለው ተናግረዋል? ዮሐንስ መጥምቅ ይህንን ኃላፊነት መጀመሪያ ይህንን በጌታ ፊት የሚሄድ መሆኑን ይህንን ኃላፊነት የተረከበው በማህፀን ሳለ ነው ብለው ይጽፋሉ። በማህፀን ሳለ ነው። ለምን እመቤታችን ኤልሳቤጥን ልታያት ሄደች። ወደ ኤልሳቤጥ ቤት በገባች ጊዜ ተሳለመቻት ይላል። አክስቴ ኤልሳቤጥ ሰላም ላንቺ ይሁን ብላ ሰላምታ ስታቀርብላት ያቺ ሽማግሌቱ ያቺ በእድሜ የገፋችይቱ አክስቷ ወደ እመቤታችን ወጣችና የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንግዲህ ይህን ንግግሯን ተመልከቱ። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። ይህንን በጽንስ ሆኖ ዮሐንስ እየሰማ ነው ይህንን። በኋላ እሱ ደግሞ በራሱ ጊዜ ደግሞ ጌታ ወደ ዮርዳኖስ ሲመጣ እኔ በአንተ ልጠመቅ ይገባኛል እንጂ እንዴት አንተ ወደ እኔ ትመጣለህ ይለዋል። ይኸውላችሁ እንዴት አንተ ወደ ተመሳሳይ ነገር ነው የተናገሩት እናትም ልጅም እና በማህፀን እያለ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል?
የሰላምታሽ ድምፅ በጆሮዬ በገባ ጊዜ በማህፀን ያለው ጽንስ ዘሏልና በደስታ ትለዋለች። በደስታ ዘሏልና እና አንቺ ቡርክት ነሽ። ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሴቶች ተለይተሽ የተመሰገንሽ ነሽ፣ የማህፀንሽ ፍሬም ቡሩክ ነው ብላ ትናገራለች። እና ምን ይላሉ አትናቴዎስ ወይ ባስልዮስ እንዳልኩት ከሁለት አንዳቸው ያነበብኩት ላይ ምን ይላል? ገና በማህፀን እያለ ዮሐንስ በእናቱ አንደበት ይሄን ተናገረ ይላሉ። በእናቱ አንደበት ነው የተናገረው። ይሄንን የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብሎ የሚናገረውን ነገር ሁሉ እየተናገረ ያለው ከጌታ ጋር ነው። ሁለቱም ሕፃናት በእናቶቻቸው ማህፀን ሆነው መነጋገር ጀመሩ ይላል። መነጋገር ጀመሩና ጌታችን በእመቤታችን ማህፀን ሆኖ ሂድ አለው ይላል። ቅደም፣ አሁን ስራ ወደዚህ የመጣበት ወደዚህ ዓለም የመጣበት ዓላማ የሚደንቅ ነው እኮ። ዮሐንስ መጥምቅ ወደዚህ ዓለም የመጣው ለ6 ወር ሚሽን ነው። የ6 ወር የመፈጠሩ ዓላማ የ6 ወር አገልግሎት ናት። እግዚአብሔር እኮ አሁን እኛ የተፈጠርንበትን ዓላማ እኮ ዕድሜ ልክ ሳናገኘው ነው የምንሞተው። ለዚች ለ6 ወር አገልግሎት ለ6 ወር ዓላማ ነው የተፈጠረው። ስለዚህ 6 ወሯን እንዲያሳካ ጊዜውን እስኪጠብቅ አሁን ግን ሂድ አለው ይላል። ቅደም፣ በቃ መንገዴን ጥረግ። ለኔ መንገድ ለመጥረግ ስለሆነ አሁን ያንተ መፈጠር ዋና ምክንያት፣ ያንተ መወለድ ዋና ምክንያት ለኔ መንገድ ለመጥረግ ስለሆነ ካሁኑ ሂድ ቅደም አለው ይላል። እና በእናቱ ማህፀን ውስጥ ሆኖ ዮሐንስ ይሄንን አገልግሎት እንደተሰጠው በዚህ አገልግሎት እንደተሾመ ሲያውቅ በደስታ መዝለል ጀመረ ይላል። በውስጥ በደስታ መዝለል ጀመረ። ሕፃኑና እንግዲህ አምላኩ ያንን ሕፃን በማህፀን የነበረውን ነገ ታላቅ ነቢይ የሚሆነውን ሕፃን ገና በማህፀን እያለ ተልኮውን እየሰጠው ነበረ፣ እያነጋገረው ነበረ ብለው ጽፈዋል። በጣም ተደንቄ ያነበብኩት ነገር ነው። እና ዮሐንስም በማህፀን ሆኖ ለጌታም ለእመቤታችንም ሰገደ፣ እጅ ነሳ። አንድ ባሪያ ጌታው በሾመው ጊዜ፣ ጌታው ኃላፊነት በሰጠው ጊዜ ሰግዶ እጅ ነስቶ ደስ ብሎት እንደሚቀበል ዮሐንስ በእናቱ ማህፀን ሹመቱን ተቀበለ። ደስ ብሎት እጅ ነስቶ ሹመቱን ተቀበለ። የዛን ጊዜ ሾመው፣ በቃ ጌታችን ሾመው። ይህንን የ6 ወሩን አገልግሎት እንዲያገለግል ሾመው። ይህንን ከዛን ጀምሮ ነው ይላሉ። ዋስራ